ሰላም እንዴት ናችሁ? ዛሬ ማለት ነው ከመውጣቴ በፊት ውጩ ፀሐያማ ነው፣ በጋ እንደመሆኑ መጠን ማለት ነው። ከመውጣቴ በፊት የምጠቀማቸውን 3 ፕሮዳክት አሳያችኋለሁ። መጀመሪያ የውጩን አየር ላሳያችሁ እስኪ። በመስኮት በኩል ቪዲዮ እየቀረጽኩኝ ያለው እዚሁ ያችሁት ፀሐያማ ነው፣ ንፋስም አለ፣ ትንሽ ንፋስ። ፀሐዩ ይሄን ይመስላል። ሰው ይሄ ቀላል አይደለም ለቆዳ ማለት ነው። በመጀመሪያ ቆዳይ እንዳይደርቅና እንዳይቆራረጥ ሞይስቸራይዝድ ሆኖ ልስልስ ብሎ እንዲውል የሚረዳኝ ሴራቪ ፌስ ክሬም ነው ማለት ነው። ይሄ በጣም ለፊትም ለሰውነትም ይሆናል። በጣም ረጅም ጊዜ ይቆያል። ገላችሁንም ቦዲያችሁንም ሁሉ ነገራችሁን መቀባት ትችላላችሁ ማለት ነው። ትወዱታላችሁ። የሆነ ሚድን ደቂቃ ላይ ምናምን ሰዓት ላይ ቆዳችሁ ተመልሶ ድርቅ አይልም። ይሄ 24 ሰዓት ሃይድሬትድ ሆኖ ነው ቆዳችሁ እንዲሆን የሚያደርገው ማለት ነው። ይህም ደግሞ ቆዳችሁ ጥንካሬ እንዲኖረው ያደርግላችኋል ማለት ነው። የኔ ቆዳ በጣም ስስ ከሚባለው መጨረሻ ስስ ከሚባሉት ቆዳዎች ውስጥ አንዱ ነው። ይሄ ግን ቆዳዬን ለረጅም ጊዜ ተጠቅሜያለሁ። ቆዳዬን እያስተካከለልኝ ነው። ቆዳዬ ትንሽ ወፈር እያለ ጥሩ እየሆነ መጥቷል ማለት ነው። እስኪ ስቶፕ ዩዚንግ ሎው ኤስፒኤፍ። ለምን ኤስፒኤፍ 50% የሚባለው ለምን? ይሄ በምክንያት ስለሆነ ይህን አስረዳችኋለሁ። ከኔ ጋር ቆዩ። ቪዲዮ እስከ መጨረሻው እዩት። የስኪን ሩተናችንን ከመጀመሪያችን በፊት የመጀመሪያ ሊሆን የሚገባው እንግዲህ ሃይድሬት ማድረግ ነው ቆዳችንን ማለት ነው። ስለዚህ በመጀመሪያ ቆዳዬ እንዳይደርቅና ጥንካሬ እንዲኖረው ሴራቪ ሞይስቸራይዝድ ክሬም እቀባለሁኝ። ይህ ደግሞ ቆዳዬን እንግዲህ ቀኑ ሙሉ ለስላሳና ሶፍት አድርጎ እንዲውል ይረዳኛል ማለት ነው። እንደምታዩት እዚህ ጋር እያወራሁ የነበረ እና ሄድፎኔን አላረግኩትም ነበር ረስቼ ማለት ነው። ማይኩን አላረግኩትም እና በቮይስ ኦቨር ነው እያስገባሁላችሁ ያለሁት። ይሰማችኋል ብዬ አስባለሁኝ። ይቅርታ ለድምፄ እዛ ጋር ማለት ነው። አያችሁት? በደንብ አድርጌ እቀባለሁኝ ማለት ነው። ታጥቤ ስለመጣሁኝ ፊቴን እንደዚህ ልስልስ ይላል። ብዙ ክሬሞች ተቀብቼ የሆነ ቀን ላይ ምናምን ላይ ይደርቃል ቆዳዬ። ግን ይሄ ሴራቪ በጣም ምርጥ፣ እውነቴን ነው የምላችሁ በጣም ምርጥ እና ቀሙት። ለማንኛውም ቆዳ ታይፕ ይሆናል። ስክሪኑ ላይ እንደምታዩት እንግዲህ እነዚህ 2 ሰንስክሪኖችን ይዣለሁ ማለት ነው። ሁለቱም 50% ናቸው። እነዚህ 50% ነው የምጠቀመው። ይሄ እንግዲህ በጣም ኦልድ እድሜ ላይ ላሉ ሰዎች እና በጣም ደግሞ ጥናንጥ ልጆች ለህፃናት አይሆንም። ምክንያቱም እነሱ ፀሐይ ስለሚያስፈልጋቸው ለእነሱ 20% መጠቀም እንችላለን። ለእኛ ግን ማለት ነው 50% በጣም አሪፍ ነው። ምክንያቱም ኤስፒፊ 50 ምክንያቱ ደግሞ 95% በላይ የሚሆን እንግዲህ የጎጂ የፀሐይ ጨረርን ይከላከልናል ማለት ነው። ቆዳችን ላይ ነጠብጣብ ጥቁር ነጠብጣብ እንዳይወጣ እና እንዳያረጅ ያደርግልናል ማለት ነው። አሁን እጄ ላይ ያዝኩት ይሄ ሴራቪ ብቻ ነው። 50 ፕላስ የሚለውን ነው የምጠቀመው ማለት ነው። በጣም አሪፍ ነው። በጣም እንግዲህ ብሎክ ነው የሚያደርግልን እንግዲህ 98-95% የሚሆነውን የፀሐይ ጎጂ ጨረሮችን ማለት ነው። ይሄ እንግዲህ ከወደድኳቸው ሰንስክሪኖች የመጀመሪያ ነው። ምክንያቱም አንዳንድ ሰንስክሪኖች ተቀብታችሁ ነጭ ይሆናሉ፣ ነጭ ያደርጋችኋል። ይሄ ነጭ አይሆንም፣ ልክ እንደ ክሬም ነው የሚሆነው። ምንም አይነት ማርክ ፊታችሁ ላይ አይተውም። ሁለተኛውን ደግሞ ለምን እንደምንጠቀመው ስንጠቀመው ነግራችኋለሁ ማለት ነው። አሁን ይሄንን እንደምታዩት አለባበሴ ወደ ውጭ ልወጣ ነው። እጄ ክፍት ነው፣ አንገቴ እንደምታዩት። ስለዚህ በደንብ አድርጌ እሱን እቀባለሁ ማለት ነው። እኔ የምኖርበት ሀገር ብዙም ፀሐይ የለም። ክረምቱ ረጅም ነው፣ ክረምቱ ይበዛል። ቢሆንም ግን ቤት ውስጥ በጋው ልክ በመጣበት ሰዓት ቤት ውስጥም ልሁን ውጭም ልውጣ እንደዚህ ጃፖኒን በማድረግበት ሰዓት እጄን ሙሉ እጄን ሁለቱንም እጄን እቀባለሁ ማለት ነው። እንደገና ደግሞ ሾርት ምለብስ ከሆነ የተለያዩ ቀሚስ ወይም የሆነ ነገር ማድረግ ከሆነ እግሬን ራሱ እንዳለ እቀባለሁ ማለት ነው። ምክንያቱም እግራችን ላይ ራሱ አንዳንዴ ጥቋቁር የሆኑ ትላልቅ ስፖቶች ይወጡብናል ማለት ነው። ለሱ ይጠቅመናል ማለት ነው። እንዲሁም ደግሞ ጆሯችን ጋር በስሱ መቀባት ይኖርብናል ማለት ነው። ይሄ እስከዛሬ ካያቸው ሰንስክሪኖች በጣም የተለየ ነው። ለእኔ ብትሞክሩት ደስ ይለኛል። ከመንድ አረጋችኋለሁ ማለት ነው። በመጀመሪያ እንደምታዩት ትንሽ ትንሽ አውጥቼ እንዳለ ፊቴ ላይ እቀባዋለሁኝ።
ይሄ እንደነገርኳችሁ አሁን እናንተ እያያችሁኝ መመስከር ትችላላችሁ። ፊቴ ምንም ያህል ነጭ አይሆንም ማለት ነው። ይሄን አድርጌ ብዙ ቀን ፀሐይ ላይ ውዬ አውቃለሁ ማለት ነው። ዋና ቦታ፣ ብዙ ቦታ ላይ ግን ፊቴ ስመለስ ወደ ቤቴ ምንም አይነት የፀሐይ ቤሪየር መቃጠል፣ መጥቆር አያጋጥሙ ማለት ነው። ምክንያቱም ይሄ 50% ስለሆነ በቃ ሙሉ ለሙሉ የፀሐይን ጨረር ይከላከልልኛል ማለት ነው። እናንተም ፀሐይ ላይ የምትውሉ ከሆነ ወንዶችም እመክራችኋለሁ። ምክንያቱም ብዙ ወንዶች ፀሐይ ላይ ትሰራላችሁ። ለወንዶችም ይሆናል የፀሐይ መከላከያ፣ ይሄ ለሴቶችም ይሆናል። ምንም ጄንደር እዚህ ጋር ልዩነት የለውም ማለት ነው። እንደምታዩት ምንም ነገር ከመቀባቴ በፊት ፊቴ ንጹህ ስለሆነ ከክሬም ቀጥዬ ይሄን እናደርጋለሁ ማለት ነው። ከሴራቪ ቀጥሎ ይሄን እናደርጋለሁ ማለት ነው። ይሄን አድርጋችሁ ከዛ በኋላ ሜካፕ ማድረግ ትችላላችሁ። አያችሁ ጆሮአችሁን እዚህ ጋር ጆሮዬ ላይ አንዳንዴ ፀሐይ በፊት ሰንስክሪን በማልጠቀምበት ሰዓት ታውቃላችሁ ጥቋቁር ነገር ጆሮዬ ላይ ሁላ እንደሚወጣብኝ በፀሐይ የተነሳ ማለት ነው። ቆዳዬ በጣም ስስ ነበረ እና ብዙም አልንከባከበውም ነበረ በፊት። ወደ ውጭ ደግሞ ስትወጡ እንደዚህ ጃፖኒ ለብሳችሁ ከሆነ እጃችሁንም መቀባት አለባችሁ ማለት ነው። ከሴራቪክ ክሬም ቀጥላችሁ ሙሉ እጃችሁን ይሄ ጃፖኒ የሆነ ፀሐይ የሚያገኘው ቦታውን እንዳለ ፀሐይ ብሎክ ማድረግ መከላከል ጥሩ ነው ማለት ነው። አንገታችንም አያችሁ ፀሐይ ይነካኛል አለባበሴ እንደምታዩት ሰው አንገታችንንም በደንብ አድርገን እንቀባዋለን ማለት ነው። አሁን ምንም አይነት ፀሐይ አያገኘንም። ከዚህ በኋላ ነው ያለው ፕሮሰስ እንግዲህ የሚቀጥለው ሜካፕ ምናምን ያን የሚቀጥለው ከዚህ በኋላ ነው። መጀመሪያ ፊታችን በእንደዚህ ነገሮች መዘጋጀት አለበት። እዚህ ጋር መናገር የምፈልገው አንዳንድ ሰዎች ቀጥታ ስህተት የሚያደርጉት ነገር ምንድን ነው? ቀጥታ ፋውንዴሽን አምጥተው ፊታቸው ላይ ያደርጋሉ ማለት ነው። ያለምንም ዝግጅት ፋውንዴሽን እንግዲህ ሜካፕ ነው። ከዛ በፊት ቆዳችን ለሜካፕ አንደኛ ዝግጁ መሆን አለበት። ሁለተኛ ነገር ደግሞ ፋውንዴሽን ውስጥ ያለው ሜካፕ ውስጥ ያለው ንጥረ ነገር ቀጥታ ዳይሬክት ቆዳችን ላይ አርፎ ቆዳችን እንዳይጎዳን ቆዳችን መጀመሪያ ፕሪፕ መስተካከል አለበት ማለት ነው። እነዚህ ነገሮችን ተቀብቶ መዘጋጀት አለበት ማለት ነው። ከዛ በኋላ ነው ሜካፕ የሚደረገው እንጂ ቀጥታ ሜካፕ ስላለን ብቻ አምጥተን ፋውንዴሽን ፊታችን ላይ የምንለጥፍ ከሆነ ተገቢ አይደለም። ቆዳችን እየቆየ ቆዳችን ይበላሻል። ይሄ ሜሪ ቴንትድ ይባላል። እንግዲህ ኦፕሽን አለው ከፈለጋችሁ ነው የምታደርጉት። ይሄኛው ሜሪ ቴንትድ እንግዲህ የፊታችን ከለር ቆዳ በትክክል መርጠን ካገኘን ማለት ነው ትክክለኛ የፊት ተፈጥሮ ቀለማችንን አንድ አይነት ያደርግናል ማለት። የተለያየ ቦታ ላይ ነጫጭ ነገር ካለብን ጥቋቁር ነገር ካለብን ሁሉንም ነገር ከበር አድርጎ ምንም የሚታይ ነገር የለም። ይሄ የተሰራው ሜካፕ ያልተቀባን ቀር ማለት ነው። ዝም ብለን ተቀብተ ነው መውጣት እንችላለን። በቃ ፊታችን ጥርት ብሎ ነው የሚውለው ማለት ነው። ምን አለው? ሰንስክሪን አለው። ኢትስ ላይክ ፋውንዴሽን ነው የሚመስለው፣ ሰንስክሪን ነው። ውስጡ በጣም ብዙ ነገር አለው ማለት ነው። ከሌሎቹ ሰንስክሪኖች ለየት የሚያደርገው ይሄ እንግዲህ ቴንትድ ሚኔራል ሰንስክሪን ነው የሚለው 50% ነው። ይሄ እንደምታውቁት ከውስጡ SPF አለው፣ እንደገና FPS አለው፣ እንደገና ደግሞ ማለት ነው UVA አለው፣ UVB አለው ማለት ነው። እና ሃይ ፕሮቴክሽን ነው። በጣም ነው ፕሮቴክት የሚያደርገው ማለት ነው። ይሄንን ሁሉ ነገር ይዟል። አንዳንድ ፋውንዴሽኖች እንደዚህ ቴንቲኖች ለምሳሌ 25%፣ 20%፣ 30% ነው የሚሉት። እነሱን ፊታችን ላይ ስናዳረሳቸው እንግዲህ ፕሮቴክት የሚያደርገው በጣም ጥቂት ነው የሚሆነው ማለት ነው። ስለዚህ እኔ ሁሌም ሪከመንድ የማደርገው 50% እንድትገዙት ነው። ከሁሉም ደግሞ እስከዛሬ ከመከርኳቸው ቴንቲዶች ይሄ የተለየ ነው ማለት ነው። ይሄ በጣም አሪፍ ነው። ቲክቶክ ሾፕ ላይ የምትሄዱ ከሆነ በጣም ብዙ አይነት የተለያዩ አሉ። ግን ሜክ ሹር ይሄንን ብራንድ ካገኛችሁት ብትገዙት ረከመንድ አደርጋችኋለሁ እኔ። ምክንያቱም እኔ ብዙ ጊዜ ተጠቀሚው አይቼዋለሁ ማለት ነው። ፊቴን በጣም ነው ፕሮቴክት ያደረገልኝ ማለት ነው። እንደዚህ እንደ ስፕሬይ ነገር ነች። ጫን ስትሏት ይወጣል። ከዛ በኋላ እኔ በእጄ በጣቴ ነው የምቀባው። ምክንያቱም በስፖንጅ ምናምን ከሆነ ስፖንጁ እንትን ይልብኛል ይወስድብኛል እና ስለዚህ ብዙን ጊዜ በጣቴ ነው እንደዚህ ያደረኩ የምቀባው ማለት ነው።
ሁሉም ቦታ አዳርሰዋለሁ ማለት ነው። እንዲሁም ደግሞ አንገቴ ጋር፣ ጆሮዬ ጋር፣ ሁሉም ጋር ቀባለሁ ማለት ነው። ይሄ እንግዲህ ቆዳችንን ለመውጣት ዝግጁ ነው፣ ተጠብቋል ማለት ነው። ገባችሁ? እነዚህ 3 ስቴፖች ነው ማድረገው ሁል ጊዜም ከመውጣቴ በፊት። በተለይ ደግሞ ሰመር ሲሆን በጣም ፎከስ ነው ማድረገው ቆዳዬ ላይ ማለት ነው። ቆዳችሁ ለረጅም ጊዜ እንዲቆይላችሁ፣ እንዳያረጅ፣ እንዲሁም ደግሞ አምሮ እንደምታዩት እንደዚህ አንጸባራቂ ሆኖ ሶፍት ሆኖ እንዲውልላችሁ፣ እናንተንም እንዳይረብሻችሁ እንግዲህ እንደነገርኳችሁ የመጀመሪያ ሞይስቸራይዝ ክሬም መጠቀም ነው። ሁለተኛው ሰንስክሪን መጠቀም ነው። ሶስተኛ ይሄኛው ቴንቲን እንግዲህ ከለራችንን አንድ አይነት ተመሳሳይ ወጥ ያደርግልናል ማለት ነው። ቴንቲድ ያው በቅርብ ጊዜ የመጣ ትሬንድ የሆነ የሰንስክሪን ነው። እንድትሞክሩት እኔ እመክራችኋለሁ ማለት ነው። በዚህ አጋጣሚ የተቀባዩኝ በዛውም አንዳንድ ነገር ልንገራችሁ። ቆዳችንን ማለት ነው እኛ እንደሰጠ ነው እኛ በተንከባከብ ነው መጠን ነው እንግዲህ የሚቆየው ማለት ነው። ብዙን ጊዜ አይታችሁ ከሆነ ሙቀት ሀገር ላይ፣ አረብ ሀገር ላይ የምንኖር ሰዎች ፊታችንን ቤት ውስጥ ስለምንሆን ምንም አይጠቅመንም ሰንስክሪን ብላችሁ እንዳታስቡ። ቤት ውስጥ መሆናችሁ ጨረር ይገባል በመስኮት በበር በሆንሽ ለ1 ደቂቃም ለ5 ደቂቃም ቢሆን ደግሞ ወደ ውጭ ትወጣላችሁ። ስለዚህ ይሄ ራሱ ጨረር ፊታችሁ ላይ እንዲያልፍ ያደርገዋል ማለት ነው። ስለዚህ ቤት ውስጥ ብትሆኑ እኔ ሪከመንድ አደርጋለሁ ሰንስክሪን። በጋ ከሆነ ሙሉ የር ሰን ከሆነ ሀገራችሁ እንደ ዱባይ እንደ ሳውዲ የምትኖሩ እህቶች ሰንስክሪን መቀባታችሁን እንዳትረሱ። ቴንቲድ ደግሞ ኦፕሽናል ነው እንደፈለጋችሁት ነው ብዬ ነግራችኋለሁ። ግን ሰንስክሪንም አለው። ቆዳችን አንድ አይነት ተመሳሳይ ያደርግልናል። ላይክ እንደ ፋውንዴሽን ነው ልንለውም እንችላለን። ፋውንዴሽን አይደለም ግን እንደዛ ነው። ቆዳችንን ከለር ተመሳሳይ የሚያደርግልን። ስለዚህ አንገታችንን ፊታችንንም በስሱ እንቀባለን ማለት ነው። ይሄ ብራንድ ደግሞ በጣም ምርጥ ብራንድ ነው። አያችሁት? ፊቴ ቆዳዬ በቃ ለመውጣት ዝግጁ ነው ማለት ነው። ተስተካከለ። ምን ያህል እንዳለ እንደለሰለሰና ሬዲ እንደሆነ እዩት። በእነዚህ በ3 ፕሮዳክት ብቻ ነው። ከዚህ በኋላ ነው እንግዲህ ሜካፕ ማድረግ ካለብኝ ከዚህ በኋላ ነው ማድረገው። ነገር ግን ቴንቲድ ካረኩኝ ሜካፕ አላረግም ማለት ነው። እኔ ማንኛውን ፋውንዴሽን አላረግም። ቴንቲድ በራሱ ቆዳችሁን በቃ ተመሳሳይና የሚያምር ጽድት ስለሚያደርግላችሁ አያስፈልጋችሁም ማለት ነው። እነዚህን 3 ነገሮች ሁልጊዜ መቀባታችሁን እንዳትረሱ ማለት ነው። በጣም አሪፍና ጠቃሚ ናቸው። ከፈለጋችሁ ደግሞ ከታች ሊንኩን አስቀምጥላችኋለሁ። የት እናገኛቸው፣ የት እንግዛቸው ብላችሁ መታስቡ ከሆነ ማለት ነው። ሊንክ ከታች አድርግላችኋለሁ። ዲስክሪፕሽን ቦክስ ላይ ሊንክ አድርግላችኋለሁ። ገብታችሁ ቼክ አድርጓቸው። ይሄ እንግዲህ የሚሆነው በየቀኑ ነው። በየቀኑ ማድረግ አለባችሁ ማለት ነው። አንድም ቀን መዝደር የለባችሁ። በየቀኑ ካረጋችሁ ቆዳችሁ እንዳማረ እንደተጠበቀ ይቆያል ማለት ነው። ሳልነግራችሁ ማልሄደው አንድ ነገር ቲኑን ስትገዙ ማለት ነው ከእናንተ ከለር ጋር የሚሆነው መርጣችሁ መግዛታችሁን እርግጠኛ መሆን አለባችሁ። ምክንያቱም በጣም ብዙ የተለያየ ከለር ነው ያለው። ለሁሉም ቆዳ ስኪን ተደርጎ ተመሳሳይ ተደርጎ ነው የተሰራው። ምረጣችሁን ትክክለኛው እንዳትረሱ። መልካም ጊዜ ሆነላችሁ። ባይ ባይ። እሺ በመጨረሻ እንግዲህ ቅንድቤን ተኩዬ አይኔን ማስካራ አድርጌ መጥቻለሁ። አለቀ። ገባችሁ? ያለምንም ሜካፕ ማስካራ ቅንድባችንን ካስተካከልን ምንም አያችሁ ጥርት ብሎ እንደው ሜካፕ የተቀባን ነው የሚመስለው ማለት። ቴንቲዱ በጣም ጥቅም አለው ማለት ነው። በ2 ፕሮዳክት ብቻ በ3 ፕሮዳክት እንደዚህ አምረን መሄድ እንችላለን ማለት ነው። በዚህችን ብቻ ማድረግም እንችላለን። ግን ግዴታ ሰንስክሪን ከታችም ሌላ ብናደርግበት በጣም አሪፍ ነው ማለት ነው። ምክንያቱም ይችም ሰንስክሪን ብትሆንም ሞር ከቨር እንዲያደርግልን ሁለቱን ብንጠቀም እኔ ሪከመንድ አደርጋችኋለሁ ማለት ነው። ይሄ እንደምታዩት የቆዳ ከለር ነው። እንዴት ቆዳችንን አንድ አይነት ከለር እንዲሆንና እንደዚህ ከሰውነታችን ጋር ተመሳሳይ አድርጎ አያችሁ የሚያምር ነው የሚያደርግልን ማለት ነው። እንደዚህ ሆነን መዋል እንችላለን።